ሰላም ውድ ማይንሰራውያን እንዴት ቆያችሁልን? በዛሬው ጥጡ ክለባችን ይመለከቱ አሁናዊ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ዛሬ ጠዋት ላውሪ ዊትቤል በዘ አትሌቲክስ አምዱ ላይ አዳዲስ አሁን የክለባችንን መረጃዎች ይዞ ወጥተዋል። በቅድሚያው ላውሪ ዊትቤል የዩናይትድ ኃላፊዎች አሁን ላይ ምን ቦታዎችን ለማስተካከል እያዩ ነው የሚለውን ይጠይቃል። አንድሬ ሳንቶስ እና ዩሪ ቴሌማንስን ካስፈረሙ በኋላ ሶስተኛ የመሃል አማካይ ለማስፈረም በቅድ የተያዘ ሲሆን በርካታ አማራጮች አሁን ላይ ይገኛሉ ብለዋል። በበርንማውዙ አሌክስ ስኮት ላይ ስራዎች የተሰሩ ቢሆንም ለእሱ የቀረበው የ64 ሚሊዮን ፓውንድ ጥያቄ ውድቅ የተደረገበት ቼልሲ ተጫዋቹን የሚሸጥ ከሆነ ቀዳሚው ክለብ እንደሆነ ይታሰባልም ብለዋል። በርንማውዝ ግን ስኮትን ለሽያጭ የቀረበ አይደለም ይላል። ዩናይትድ የግራ መስመር ተከላካይ ለማስፈረም የሚወስን ከሆነ ኒውካስትል ሉዊስ ሃል አሁንም የትኩረት ማዕከል ሆኖ ይቀጥላልም ብሏል። በተጨማሪ ዩናይትድ ከቤንጃሚን ሴስኮ ጋር ሸክሙን የሚጋራ አጥቂ ለማግኘት ገቢያውን እየተመለከተ ይገኛልም ተብሏል። በ2024 እና 25 ዳንኤል ዌክን ከብራይተን እንደገና ለማስፈረም ንግግሮችን አድርጎ ነበር። ባለፈው ዓመት እስከ መጨረሻው ደረጃም ደርሰው ነበር። ነገር ግን አሁን እድሜው 35 ስለሆነውና ከቼልሲ ጋር ንግግር ላይ ለሚገኘው የቀድሞ የክለባቸው ተጫዋች እስካሁን ምንም አይነት እንቅስቃሴ እያደረጉ አይደለም ብሏል። ከዩናይትድ አካዳሚ ወጣነ በ2008 ለዋናው ብሎ የመጀመሪያ ጨዋታ ያደረገው ዊልቤክ ባለፉት ሁለት ውድድር ዘመናት 23 የፕሪሚየር ሊግ ግቦችን ያስቆጠረ ሲሆን በርካታ ደጋፊዎችም እሱን እንደገና በክለቡ ማየት እንደሚፈልጉ በማህበራዊ ሚዲያ ሲገልጹም ቆይተዋል። ዩናይትድ በበኩሉ ራሽፎርድ የሚቆይ ከሆነ ከኩኛ ብራሚ በሆነ ራሽፎርድ ጋር በቂ የአጥቂ አማራጭ አሉኝ ብሎ ያመን ይመስላልም ብለዋል። ላውሪ ዊትቤል ሲቀጥል የስካውቲንግ ክፍሉ የመሃል ተከላካዮችን ቢገመግም ያ ክፍል ግን በአሁኑ ወቅት የሚከታተሉት አይደለም ብሏል። ሊሳንድሮ ማርቲኔዝ በዓለም ዋንጫው ፋይናል ላይ ያስተናገደው የጡንቻ ጉዳት መወጠር በመሆኑ የፕሪሚየር ሊግ ውድድር ከመጀመሩ በፊት ይመለሳል ተብሎ ይጠበቃልም ብሏል። ዩናይትድ ለመሸጥ ክፍት ሊሆን የሚችለው ዚርክዜ ሌሎች ክለቦችን ትኩረት ስለሳበን ብቻ ነው ተብሏል። ጁቬንቱስ ስለ ዚርክዜ ሁኔታ የጠየቀ ሲሆን ሁለት የፕሪሚየር ሊግ ክለቦችን ፍላጎት አሳይቷልም ተብሏል። አያክስም አጥቂው ላይ የዩናይትድን አቋም የጠየቀ ቢሆንም አሁን ላይ ተጫዋቹ ወደ ጣሊያን መመለስ ብቻ ይፈልጋልም ተብሏል። በዚህ የዝውውር መስኮት ሃሪ አማስ ክለቡ ይለቅ ይችላል ያለው ላውሪ ዊትቤል ዩናይትድ እስከ 6 ሚሊዮን ፓውንድ አካባቢ ከቀረበ በቋሚነት እንዲሸጥ ይመረጣልም ተብሏል። በርካታ የሻምፒዮንሺፕ ክለቦች ጥያቄ አቅርቧል። ጥያቄዎቹም እየተገመገሙም ይገኛሉም ብሏል። በሮዘንበርጉ ጨዋታ በቋሚ የተሰለፈው ግብ ጠባቂው ራዴክ ቪቴክ ከበርካታ ክለቦች ፍላጎት የቀረበለ ሲሆን ሌላኛው ግብ ጠባቂ አልታይ ባይንደርም ክለቡን ለመለቅ አሁን ላይ ዝግጁም ነው ተብሏል። ኮር ስፖርት በወጣው አዲስ ዘገባ መሰረት ኤሲ ሚላን እና ሩበን አሞሪም ከአማድ ዲያሎ ላይ ትልቅ ፍላጎት ያላቸው ሲሆን ክለቡ በሚፈልጋቸው የክንፍና መስመር ተከላካይ አጥቂ ተጫዋች ዝርዝር ውስጥ ከፊት አስቀምጦታልም ተብሏል። ሆኖም ዩናይትድ ተጫዋቹን መሸጥ ስለማይፈልግ እሱን ለማስፈረም የሚጠይቀው ዋጋ በጣም ውድ እንደሆነም ተቆጥሯል ተብሏል። ማርከስ ራሽፎርድ ይመለሳል ተብሎ ከሚጠበቀው ጋር ተያይዞም ቶምሰን በግራ መስመር ላይ ለማቲያስ ኩኛና ወይም ለፓትሪክ ዶርጉም ድጋፍ ሊሆን ይችላልም ተባለ። ባለፈው ሳምንት ከቶተንሃም የፈረሙት ታዳጊው በቀጣይ ዓመት በዋናው ቡድን ትልቅ ሚና ይኖረዋል ሲል ላውሪ ዊትቤል ዘግቦታል። ኑሴር ማዝራዊ የወኪል ለውጥ ቢያደርግም በዚህ ክረምት የዝውውር መስኮት ማንቸስተር ዩናይትድ አይለቅም ተባለ። ከድንቅ የዓለም ዋንጫ ቆይታ በኋላ የበርካታ ክለቦች ፍላጎት ቢኖርበትም ማዝራዊ ግን በኦልድ ትራፎርድ ለመቀጠል ወስነዋልም ተብሏል። ማይክል ካሪክ ግልጽ አድርጎታል። ማዝራዊ ላይ የመጣው የውድድር ዘመን በእቅዶች ውስጥ ቁልፍ አካል ሆኖም ይቀጥላልም ተብለዋል። ማንቸስተር ዩናይትዶች ገና የዝውውር ስራቸውን አልጨረሱም ተባለ። አሁንም ተጨማሪ ዝውውር ስራዎች ይመጣሉ ብዬ አምናለሁ። የክለቡ የክረምት ትልቁ ዝውውር እስካሁን አልተፈጸመም ቢባል እንኳን አይገርመኝም ሲል ለክለባችን ቅርብ የሆነ አንድ ምንጭ ገልጾታል። የዝውውር መስኮቱ በሚዘጋበት ጊዜ ዩናይትድ ቢያንስ በአንድ ተጫዋች ላይ ከአንድሬ ሳንቶስ በላይ ወጪ እንደሚያደርግ ሙሉ በሙሉ እጠብቃለሁ ብለዋል። ፍሬዘር ፍሌቸር በወጣው አዲስ ዘገባ መሰረት ቪክተር ኦሲሜን ወደ እንግሊዝ ክለብ ለመቀላቀል ያደረጋቸው የቀደሙ ሙከራዎች ባይሳኩም ከማንቸስተር ጋር ስሙ እየተያዘ ባለበት በአሁኑ ወቅት አሁንም ወደ ፕሪሚየር ሊግ ለመዞር ትልቅ ተስፋ አለው ተብለዋል። የክለባችን አጥቂ ቤንጃሚን ሴስኮ ከረጅም ጊዜ ጉዳቱ አገግሞ አዲስ የውድድር ዘመን ከመጀመሩ ፊት ለመመለስ በታቀደለት ጊዜ ይገኛል ብሏል። ሳሙኤል ሉከረስ በወጣው አዲስ ዘገባ መሰረት የካሪንግተን ምንጮች እንደሚያስረዱት ከሆነ የሴስኮ የማገገም ሂደቱ በእቅዱ መሰረት እየሄደ ነው። በመጀመሪያዎቹም የወዳጅነት ጨዋታዎች ላይ እንዲሳተፍ በፍጹም አልታቀደም ነበር። ኦገስት 8 በጎተንበርግ ከፒኤስጂ ጋር በሚደረጉ ጨዋታ በቋሚነት ይሰለፋል ተብሎም ይጠበቃል። ከአንድሬ ሳንቶስ በመቀጠል ክለባችን የተቀላቀለው ዩሪ
ማቲማስ በዚህ ክረምት ወደ ክለባችን ከመቀላቀላችን በፊት ዩናይትድ 3 ጊዜ ላይ አስፈርመው ሞክሮ ነበር። 2019 ፖግባ መቆየቱ ቴሌማንስ የተጠባባቂ አማራጭ መሆን ስላልፈለገም ሌስተርን ሲቀላቀል 2022 ቴንሃግ የተለየ መሃል ሜዳ ባህሪ ያሉት ተጫዋች መረጠ። ክርስቲያን ኤሪክሰንና ፍሬንኪ ዲዮንግን ለማስፈር በሞከሩ በዚያን ወቅትም ቴሌማንስ አልመጣም። 2023 እንዲሁም ቴንሃግ ቴሌማንስን በነፃ ዝውውር ከመውሰድ ይልቅ ሜሰን ማውንትን መረጠ። አሁን ከዓመታት በኋላ በመጨረሻ በ29 ዓመቱ የክለባችን ተጫዋችና ከአዲሱ ክለብ ፍላጎት ጋር በቀላሉ የሚስማማ ባህሪ ያለው በመሆኑም የቴሌማንስ ዝውውር በክረምት የዝውውር መስኮት ውስጥ ዝቅተኛ ስጋት ካለባቸው ፊርማዎች አንዱ ተደርጎ ይወሰዳል ሲል ዘ አትሌቲክስ ዘግቦታል። የማርከስ ራሽፎርድ ወደፊት እጣ ፈንታ እንደገና የክለባችን የዝውውር እቅዶች ማዕከል በመሆኑ ዩናይትድ በከፍተኛ ደረጃ ከሚጠቀሱ ተጫዋቹ ለአንዱ እስከ 42 ሚሊዮን ፓውንድ ዋጋ ተመን አውጥቶለታል ተባለ። የስመጮት የባርሴሎና የውሰት ቆይቷም ወደ ቋሚ ዝውውር ላለመቀየር ከወሰነ በኋላ ወደ ኦልድ ትራፎርድ ተመልሷል። በስፔንና ቀደም ሲል በአስቶን ቪላ በጥሩ አቋም ላይ ያሳለፋቸው ጊዜያት ቢኖሩም በክለቡ አጥቂ ክፍል በተደረጉት ከፍተኛ ለውጦች ምክንያት በዩናይትድ ውስጥ ያለው የረጅም ጊዜ ቦታ አሁንም ግልጽ አይደለም ተብሏል። ራሽፎርድ በዩናይትድ አካዳሚ ያደገ መሆኑም እሱም በቋሚ መሸጥ ከክለቡ ከፍተኛ ደመወዝተኞች አንዱን የሚያስቀርበው ከመሆኑ በላይ ሙሉ በሙሉ የተጣራ ትርፍ ያስገኛል። ሆኖም የክለባችን ዋጋ ተመን የሚያሟላ ተጫዋቹን ደመወዝ ጥያቄ ማርካት የሚችል ገዢ ማግኘት ግን ንግግሮቹን አስቸጋሪ ሊያደርጋቸው ይችላል ተብሏል። እንደ ኒኮሎስ ሽራ ዘገባ ከሆነ ዩናይትድ የእንግሊዝ ብሔራዊ ተጫዋች የሆነው ራሽፎርድ እንዲለቅ ከመፍቀዱ በፊት 42 ሚሊዮን ፓውንድ ይፈልጋል ብሏል። ለተጫዋቹ የሚቀርቡ ህጋዊ የዝውውር ጥያቄዎችን ለመገምገም ዝግጁ ናቸው። ይህ ቁጥር ቀደም ሲል በውል ውስጥ ተካቶ ከነበሩ የ40 ሚሊዮን ፓውንድ የመልቀቂያ ውል ትንሽ ብልጫ አለው ተብሏል። ያ ውል ያሳሰረበት ጊዜ ስላለፈ ፍላጎት ያላቸው ክለቦች በቋሚ ዋጋ ዝውውሩን ከማጣቅ ይልቅ አሁን በቀጥታ ከዩናይትድ ጋር መደራደር አለባቸውም ተብሏል። ጎል እንደዘገበው ከሆነ የራሽፎርድ የ40 ሚሊዮን ፓውንድ ውል አልፎበታል። ምክንያቱም ባርሴሎና ፍላጎቱን እንደገና ያድሳል ወይም የሚለውን ለማወቅ ሲጠብቅ በርካታ ድሎችን ውድቅ አድርገዋልም ብለዋል። ማንቸስተር ዩናይትድ የፓልሜራሱን ድንቅ ታዳጊ ኤድዋርዶ ኮንሴሳኦን ለማስፈረም ፍላጎት እንዳለው ተዘገበ። ግሎቦ ስፖርት እንደዘገበው ከሆነ ዩናይትድ ስለሚቻል ዝውውር ከተጫዋቹ ወኪሎች ጋር ንግግር ያደረገ ሲሆን በሚቀጥሉት ዘመናት ተጫዋቹን ማስፈረም የሚችሉ እንደሆነ ወደፊት የሚታይ ይሆናልም ተብሏል። አሁን ላይ ክለባቸው ዩናይትድ ኤድዋርዶ ኮንሴሳኦን ለማስፈረም በትልቁ እያለሙ የተባለ ሲሆን ኮንሴሳኦን በአሁኑ ወቅት የ16 ዓመት ታዳጊ ሲሆን በ2027 መጨረሻ ላይ ዕድሜው 18 እስኪሞላ ወደ አውሮፓ ግን መዘዋወር አይችልም። ስለዚህ የብራዚሉ ክለብ አሁን ላይ እሱም ለመሸጥ ምንም አይነት ጫና የለበትም ተብሏል። ለመሸጥ በሚወስኑበት ጊዜም ለታዳጊ ወደ 50 ሚሊዮን ዩሮ አካባቢ ይፈልጋሉም ተብሏል። የ16 ዓመት ታዳጊ ብሩህ ተስፋ ያለው ባለክህሎት ተጫዋች መሆኑም አጠራጣሪ ቢሆንም በሚጠይቅ ዋጋና ገና ራሱን ላላረጋገጠ ታዳጊ በጣም ከፍተኛም ነው ተብሏል። ጁቬንቱስ በጆሹዋ ዚርክዚ ዝውውር ላይ እየሰራ ነው ተባለ። ዩናይትድ ሌላ አጥቂ ከኦልድ ትራፎርድ እንዲለቅ ሊፈቅድ ይችላልም ተብሏል። የሆላንድ ብሔራዊ ተጫዋች በ2004 ከቦሎኛ ከተዘዋወረ ጀምሮ ቋሚ መሰለፍ ቦታ ለማግኘት ሲታገል የቆየ ሲሆን ወደ ሴሪያ መመለስ ዘውትር የመጫወት ዕድል ሊሰጡም ይችላልም ተብሏል። ጁቬንቱስ በሉቺያኖ ስፓሌቲ ስር የፊት መስመሩን እንደገና እየገነባ መሆኑ የሚታወቅ ሲሆን አሁን የፒኤስጂውን አጥቂ ራንዳል ኮሎማኔ ለማስፈረም ያላቸው ሁኔታ አሁን ላይ ወደ ማብቃቱም ተቃርቧል ተብሏል። ሆኖም ፋይናንስ የሚፈቅድ ከሆነ ዚርክዚም እንደ አማራጭ ሆነ እንደ ተጨማሪ ማስፈረሚያ እየታየ ይገኛል ተብሏል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ የጁቬንቱስ ስፖርቲንግ ዳይሬክተር ፍሬድሪክ ማሳራ የዝውውር ሁኔታዎችን ለማወቅ ዩናይትድን እና የዚርክዚን ወኪሎች አናግረዋልም ተብሏል። ፉትቦል ኢታሊያ እንደዘገበው ከሆነ ዩናይትድ ለዚርክዚ ከ35 እስከ 40 ሚሊዮን ዩሮ አካባቢ ዋጋ የጠየቀ ሲሆን በቋሚነት የመግዛት አማራጭ ያለው ጊዜ ወሰድ ዝውውርም ሊታሰብበት ይችላልም ተብሏል። ጋሪ ኔቭል ዛሬ ጠዋት በሃሪ አማዜና በጣም ተናድጄ ነበር፣ ከእንቅልፌ የነቃሁት አሁን ግን ተረድቼዋለሁ ሲል ምላሽ ሰጠ። ማንኛውም ነገር ከመናገር ፊት ዩናይትድ ሃሪ አማስን እንዲለቅ ፈቃደኛ ሊሆን እንደሚችል የሚገልጹ ዘገባዎችን ተመልክቻለሁ። ዛሬ ጠዋት ከእንቅልፌ ስነቃ በጣም ተናድጄ ነበር። የመጀመሪያ ምላሽ ቀላል ነበር። ካሉ በጣም ብሩህ ከተባሉ ወጣት የመስመር ተከላካዮች አንዱን ለምን ትሸጣለህ የሚል ነበር። ከዚያ ተቀመጥኩና ስለሱ ትንሽ በደንብ አሰብኩኝ። የክለቡን አስተሳሰብ መረዳት ችላለሁ። አማስ ድንቅ የእግር ኳስ ተጫዋች ነው። በቴክኒክ የታደለ ኳስ የተረጋጋና ፍርሃት የሌለው ነገር ግን በአካል ብቃት ፊዚካል ላይ ያን ያህል ትልቅ አይደለም። ምናልባትም አሰልጣኙ የተለየ ባህሪ ያለው የግራ መስመር ተከላካይ ይፈልጉናል። ጠንከር ያለ የበለጠ ጉልበት ያለውና በየሳምንቱ ከፕሪሚየር ሊጉ አካላዊ ፈተናዎች ጋር ለመታገል ዝግጁነቶች ይፈልጋልም ብሏል። ነገሩ እንዲሆነ እንደ ኤልሃጂ ማሊክ ዲዩፍ ወይም እንደ ሉዊስሃል ያሉ ስሞች ከክለቡ ጋር መጠራታቸው ምክንያት ይሆናልም ብሏል። ሁለቱም ገና 1 ዓመት ወጣቶች ናቸው። ድንቅ የአትሌቲክስ ብቃት አላቸው። በግራ በኩል በከፍተኛ ፍጥነት መመላለስ የሚችሉና ዩናይትድ የሚፈልገው ይህ መስሎን የዘመናዊ መስመር ተከላካይ መስፈርት
የሚያሟሉ ናቸውም ብሏል። አማድ ሲወጣ ማየት ሁሉ አሁን የሚያሳዝነኛም ምክንያቱም እሱ ብሩህ ተስፋ ያለው ባለክሎት ወጣት ተጫዋች እንደሆነ በጥብቅ አምናለሁም ብሏል። ነገር ግን ክለቡ እሱን ለመሸጥ ወስኖ ያንን ቦታ ወዲያውኑ ማጠናከር የሚችል ከፍተኛ ጥራት ያለው የግራ መስመር ተከላካይ የሚያመጣ ከሆነ ውሳኔውን መረዳት ትችላለሁ ብሏል። ዩናይትድ በተከላይ ክፍሉ የግራ መስመር ላይ በአስቸኳይ መረጋጋት ያስፈልጓል ያለ ሲሆን አማድን መሸጥ ትክክለኛው ተጫዋች ለማስፈረም የተያዘው ትልቅ እቅድ አካል ከሆነ ያ ተተኪ ተጫዋች በሩን ገብቶ ዝውውሩን ሲጠናቀቅ የበለጠ ማየት ያስደስተኛል ሲል ጋሪ ኔቭል ስለ ሃሪ አማድ መልቀቅ አስተያየቱን ሰጥተዋል። ፓትሪስ ኤቭራ የአንዲዮ ማንዴላ ያስለጠፈበት የ120 ሚሊዮን ዩሮ የዋጋ ተመን በቀልድ መልክ ተናገረ። እንዲህ ከሆነማ አማድ ዲያሎ እስከ 150 ሚሊዮን ፓውንድ ያወጣል ሲል ተናግሯል። ቁጥሮችን ስመለከት ትልቅ ምን ያህል ቀረኝ ስለ 100 ሚሊዮን ዩሮ በላይ ምናልባትም እስከ 120 ሚሊዮን ዩሮ እያወሩ ነው። እሱ ባለክሎት ተጫዋች ነው፣ ምንም ጥርጥር ነገርም የዛሬው የዝውውር ገበያ እንዲህ ከሆነማ አማድ ዲያሎ ቢያንስ እስከ 150 ሚሊዮን ፓውንድ ማውጣት አለበትም ብሏል። አማድ በከፍተኛ ደረጃ ላይ ራሱን ማረጋገጥ ይችላል። እሱ ከአይቮሪ ኮስት ምርጥ የማጥቃት ክህሎት ካላቸው ተጫዋቾች አንዱ ነው ሲል ስለ አማድ ዲያሎ ይናገራል። ለእኔ ደግሞ ይልቁንም የተሻለ ተጫዋች እሱ ነው ማለት ይቻላል። ለዚያ ነው እነዚህ የዝውውር ክፍያዎች አሁን ላይ ምንም ትርጉም የማይሰጡትም ብሏል። በእውነቱ ዩናይትድ እንደ አማድ ያለ አጥቂዎች አስቀድሞ ስላሉት ደስተኛ ነው። ክለቡ በዚህ ገበያው 3 ከፍተኛ ደረጃ ያላቸው አጥቂዎች መግዛት የሚኖሩበት አስቡት። በቀላሉ ከ500 ሚሊዮን ፓውንድ በላይ ወጪ ያወጣሉም ብሏል። ክለቦች ገበያውን ራሳቸው አጋኖታል። አሁን ደግሞ ሁሉም ዋጋ እየከፈለ ይገኛል ሲል ፓትሪስ ኤቭራ ተናግረዋል። ሮይ ኪን ዩናይትድ በሊዮን ጎሬስጋ ዝውውር ላይ በሙሉ አቅሙ መረባረብ አለበት ሲል ተናገረ። እሱ ነጻ ተጫዋች ነው፣ እድሜውም ገና 31 ዓመት ነው ሲል ሮይ ኪን ይናገራል። ሊዮን ጎሬስጋ በነጻ ዝውውር ይገኛል የሚሉ ዘገባዎች በሙሉ ስመለከት ቆይቻለሁ። ክለቦች በነገሩ ላይ ለምን ዝም እንደተሰኙ በእውነት አይገባኝም። ለአመታት በከፍተኛ ደረጃ የተጫወተና ትልቅ ዋንጫዎችን ያሸነፈ የባየር ሙኒክና የጀርመንን ጫና የተቋቋመ የ31 ዓመት አማካይ ተጫዋች እያወራን እኮ ነው ብሏል። ሰዎች ግን ምንም የሚያበረክተው ነገር እንደሌለው አድርገው ያስቡታል። እኔ በጭራሽ አልገባኝም። ዩናይትድ በዚህ ዝውውር ላይ ሙሉ በሙሉ መረባረብ አለበት። የጎሬትስጋ አይነት ልምድ ያለውን ተጫዋች ያለምንም የዝውውር ክፍያ ማምጣት እየተቻለ አማካዮችን ለማስፈረም 50፣ 60፣ 70 ሚሊዮን ፓውንድ ለምን ያወጣሉ ሲል ሮይ ኪን ይጠይቃል። ጥሩ ኮንትራስቶት ወደ መልበሻ ክፍል አምጦት እና ብዙ ገንዘብ ሳትቶ በስብስባች ውስጥ ካሉ ትልልቅ ችግሮች አንዱን ትፈታላችሁም ብሏል። ሰዎች ሁልጊዜም ፍጹም የተከላካይ አማካይ ማግኘት እንደሚችል ያወራል። ነገርም ከሊዮን ጎሬትስጋ የበለጠ ልምድ ያለው ማን በግልጽ ይገኛልም ብሏል። እሱ በአካል ብቃት የበላይ ነው። የበላይነት ያለው ኳስ የተረጋጋ ስርዓት ያለው እንዴት ማሸነፍ እንደሚቻል የሚያውቅና በየውድድር ዘመን ለዋንጫው ለመፎካከር ምን እንደሚያስፈልግ የሚረዳ ተጫዋችም ነው ብሏል። እነዚህ ባህሪያት በገንዘብ የማይተመናቸው ለዩናይትዶች ነገሩን ማወሳሰብ አይጠበቅባቸው። በጎሬትስጋ ዝውውር ላይ ሙሉ በሙሉ ይረባረቡም ዝውውሩን ይፈጽሙ ሲል ሮይ ኪን ተናግረዋል። ሃቪየር ሄርናንዴዝ ቺቻሪቶ በማርከስ ራሽፎርድና በማቲያስ ኩኛ በግራ ክንፍ ቦታ ላይ ስላላቸው ውድድር ተናገረ። ራሽፎርድ ከማቲያስ ኩኛ ይልቅ ልምድ ያለውና ይበልጥ ተፈጥሯዊ ክንፍ ተጫዋች መሆኑን ሁላችን እናውቃለን። ነገርም በሚቀጥለው ዘመን ሁለቱ የሚገኙ ከሆነ በግራ ክንፍ ላይ በቋሚነት የመሰለፍ ዕድል የሚገባው ማን ነው ሲል ሃቪየር ሄርናንዴዝን አቅራቢ ጠይቋል። ሃቪየር ሄርናንዴዝም እንዲህ ሲል ይመልሳል። ለእኔ መልሱ ቀላል ነው። በተሻለ አቋም ላይ የሚገኙ ተጫዋች መሰለፍ አለበት። ይህ ጉዳይ ከእግር ኳስ የወሳኔ ይልቅ የስሜት ክርክር እየሆነ መጥቷልም ብሏል። ራሽፎርድ ከኩኛ የተሻለ እየተጫወተ ከሆነ ራሽፎርድ በቋሚነት ይጀምራል። ኩኛ ከራሽፎርድ የተሻለ እየተጫወተ ከሆነ ደግሞ ኩኛ በቋሚነት ይጀምራል የሚላል። አንድ ዩናይትድ ባለ ክለብ ውስጥ ውድድር እንዲህ ነው መሄድ ያለበት። ማንም ቢሆን በቋሚነት የመሰለፍ ዋስትና ሊኖሩ አይገባምም ብሏል። ሁለቱም ተጫዋቾች ለዚያ ቦታ በየሳምንቱ መታገል አለባቸው። የበለጠ ዝግጁ የሆኑ ተጫዋቾች ደግሞ በቋሚ 11 ውስጥ መካተት አለበትም ብሏል። ይህ ለቡድኑ ጤናማ ፉክክር ነው ብሏል። ራሽፎርድ የመመለሱ ጥሩ ነገር ለዩናይትድ ተጨማሪ የመለወጥ አማራጭ መስጠቱ ነው። ራሽፎርድ በግራ መስመር ከጀመረ ኩኛ በቀላሉ ወደ መሀል አጥቂነት መዞር ይችላል። በእኔ እይታ እሱ ምርጥ ብቃቱን የሚያሳየው እዚያ ቦታ ላይም ነው ብሏል። እንደዚህ አይነት ውድድር ዩናይትድ ለዓመታት ሲያጡ የነበረው ትክክለኛ ነገር ነው ብለዋል። ሪዮ ፈርዲናንድ በማንቸስተር ትልቁ ችግር ይህ ነው ሲል ተናገረ። ብዙ ሰዎች የዩናይትድ ትልቁ ችግር የማጥቃት ክፍሉ እንደሆነ ያስባል። ነገርም የባለፈው ዘመን ቁጥሮቹ ሙሉ በሙሉ የተለየ ታሪክ እንደሆነ የሚነግሩም እኛ ፕሪሚየር ሊጉ 69 ግቦችን ያስቆጠረ ሲሆን ይህም አርሰናል ያስቆጠረው 71 ግብ ብቻ ቢሆንም በሁለት ብቻ የሚያንስ ነው። ነገርም አርሰናል ከተቆጠረበት 27 ግብ አንጻር ሲታይ እኛ 50 ግቦች ተቆጥረውብናል። ትልቁ ሁኔታ የነበረው እዚያ ላይ ነው ሲል ሪዮ ፈርዲናንድ ይናገራል። ጉዳቶቹም ቢሆኑ ትልቅ ድርሻ ነበራቸው። የኋላ ክፍል
ክለባችን በየሳምንቱ አቀማመጡን የሚቀይር በመሆኑም እውነተኛ ተከላካይ መረጋጋት መፍጠር አስቸጋሪ ጎታ። ለዚያ ነው ሌላ ከፍተኛ ጥራት ያለው የመሀል ተከላካይ ማስፈረም በዚህ ክረምት ከክለቡ ቅድመ አንደኝነት ይሰጣቸው ነገሮች አንዱ መሆን አለበት ብዬ ማምነው ብሏል። ጠንካራ ተከላካይ ክፍል ግቦችን ከማስቆም ባለፈ ሙሉ ቡድኑ ጨዋታዎችን ለመቆጣጠርና በበለጠ ነፃነት ለመጫወት በራስ መተማመን ይሰጣልም ብሏል። ለእኔ ከሆነ ለአጥቂ ማስፈረም ሊቆይ ይችላል። መጀመሪያ ተከላካይ ክፍሉን አስተካክሎ ከዚያ በሚቀጥሉ ዘመን ሙሉ በሙሉ የተለየ ማንሳትን እንመለከታለን ሲል ሪዮ ፈርዲናንድ ተናግረዋል። ዘሰን ፉትቦል ከደቂቃዎች በፊት ባወጣው አዲስ ዘገባ መሰረት ማንቸስተር ዩናይትድ ስለ ጆሹዋ ዚርክዚ የውሰት ዝውውር ከጁቬንቱስ ጋር የላቀ ደረጃ ላይ ደረሰ ድርድር እያደረገ ነው አለ። በውል ውስጥም የ30 ሚሊዮን ፓውንድ በቋሚነት የመግዛት አማራጭም የተካተተበት ሲሆን ዩናይትድ በሩን የሚከፍት ከሆነ በርካታ የጣሊያን ክለቦች የጆሹዋን ዚርክዚ የውሰት ዝውውር በቋሚነት የመግዛት ግዴታ አካተው ለማየት ዝግጁ ናቸው ሲል ዘሰን ፉትቦል ዘግቦታል። ውድ ቤተሰቦች ለዛሬም ባለ ቆይታ በዚያ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።